ሰይድና ዑመር በይተል መቅዲስን ለመክፈት ያደረጉትን ጉዞ ሰምታችሁ ታውቃላችሁ? ሰይድና ዑመር ላጫውታችሁ ሱብሃንአላህ በይተል መቅዲስ ቀሳውስቶቹ የበይተል መቅዲስን ቁልፍ አንሰጥም ለንጉሱ ቢሆን እንጂ አሉ። አቡ ዑበይዳ ከዛ ነበር ስጡኝ አንሰጥም ጦርነት ሊከፈት ሆነ። ከዛ ሰይድና ዑመር ላከባቸውና አንተ ካልመጣ ቁልፉን አንሰጥም ብለዋል ናልን አለው አቡ ዑበይዳ። ከዛ ሰይድና ዑመር እሺ አለ። ስንት ሺህ ሰራዊት አሰለፈ ሲወጣ? ስንት? ማንንም አላዘም። ከበይተል ማል ውስጥ ብር ላለማስወጣት ወጭ እሱና አንድ አገልጋይ ባሪያው የሱ خدام አለ። አንዲት ፈረስ ብቻ ይዘው ወደ በይተል መቅዲስ። ንጉስ እኮ ነው አሚሩል ሙእሚኒን የምእመናን መሪ የዓለምን 1/3 ያስተዳደረ ንጉስ ከባሪያው ጋር መሄድ ጀመረ። ሲሄዱ ግን ተመልከቱ አኽላቅ ፍትሃዊነት። ሰይድና ዑመር ምን አለው ለዚህ ለአገልጋይ ባሪያው አንተ ከፊት ለፊት ልጓሟን ይየዝክ መሄድ የለብህም እኔም አንዳንዴ ጎታለሁ አንተም ትሰፈራለህ አለው። ይሄማ ይሆንም አሚረል ሙእሚኒን አለ። ወኢላ ይሄማ ይሆናል አሉት። ይሄ አገልጋያቸው ምን ያደርግ? ትእዛዛቸውን ተቀበለ። በየወረፋ ነው የሚተካኩት። እንዴት ይወቁት ሰዓቱን ምን ያህል አንዱ እንደሚቀመጥ? ሰይድና ዑመር ምን አሉ እኔ የሄድኩ እኔ ከላይ ስቀመጥ አንተ ስትነዳ ግማሽ ጁዝ እቀራለሁ። ጁዙ ሲያልቅ ወርዳለሁ አንተ ተወጣና ግማሽ ጁዝ ትቀራለህ አሉ። የቁርአን ትውልድ ሱብሃንአላህ። ሰይድና ዑመር ይቀራሉ እሱ ይጎታል፣ እሱ ይወጣል እሱ እየቀራ እሳቸው ይጎታሉ። ንጉስ እኮ ነው የፈረስ አፊዞ የሚጎተው። አጂብ በጣም የሚያጅበው ይላሉ ሙአሪኾቹ። በይተል መቅዲስ ሊገቡ ሲሉ የማን ነበር ወረፈው? የማን ነበር? ያገልጋዩ ባሪያ ነበር። ሰይድና ዑመር ምን ይዘዋል? ልጓሟን ይዘው ንጉስ። አጀበን ወላሂ ታሪኩ ሚነካ ነው። ልክ ይዘው ሲገቡ አቡ ዑበይዳ መጣና ተቻቸው። ካለባበሳቸው ጀምሮ ከምኑ ዞር በል አሉት። እሱ ልክ ሲገቡ ቀሳውስት አይናቸውን ከፍተው ያዩ ነበር። ልክ እንዳዩት ምን አሉ? ኢና ቀራእና ፊ ተውራት እኛ እኮ ተውራት መጽሐፋችን ላይ አንብበናል። እነማ የፍተሑ በይተል መቅዲስ በይተል መቅዲስን የሚከፍታት ንጉስ ይመጣል። መሊኩን የምሺ ወጉላሙሁ ራኪብ። ተውራት ላይ የተጠቀሰው ምንድነው?